የእግዚአብሔር ሰላም ለሰው ሁሉ ይሁን። እንደምናችሁ። ሰሞኑን እንግዲህ መፍትሄ የሚፈልጉ የአሁኗ ቤተ ክርስቲያን ውስጥ የሚታዩ ችግሮች በሚል መሪ ሐሳብ አንዳንድ ለእኔ የታዩኝን እንደ ቤተ ክርስቲያን አካል እንደ ቤተ ክርስቲያን አባል የቤተ ክርስቲያን ነገር እንደሚያሳስበው እንደ አንድ ሰው መናገር ጀምሬአለሁ። ዛሬ ቀጣዩን አንድ ክፍል ደግሞ ልናገር ነው። በእኛ ዘመን ቤተ ክርስቲያን ውስጥ በተለይ ደግሞ እኛ አገልጋዮች አካባቢ እየተፈለገ ሊታጣ ያለ ነገር እየቀነሰብን እየወረደብን ከእጃችን ላይ ከልባችን ውስጥ እየጠፋብን ያለ አንድ ነገር አለ። ስለሱ ላነሳ ነው። ትሕትና ይባላል። አገልጋዮች ትሕትናችንን እየጣልን ነው። ትሕትናችንን እያጣነው ነው። ትሕትና ግን ከሚያገለግሉ ሰዎች እጅግ በጣም የሚፈለግ ነገር እንደሆነ መጽሐፍ ቅዱስ በደንብ አድርጎ ያስተምራል። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ቀንበሬን በላያችሁ ተሸከሙ ካለ በኋላ ከኔ ተማሩ ይላል። ከኔ ተማሩ እኔ የዋህ በልቤም ትሑት ነኝና ይላል። ከማን ነው የምንማረው? ትሑት ከሆነ አካል፣ ትሑት ከሆነ ሰው፣ የሚታይ የተገለጠ የተመሰከረለት ትሕትና ካለው ሰው ነው የምንማረው። ጌታችን ከኔ ተማሩ ብሎ ለነሱ ያሳየው አጋንንት የማስወጣት አቅሙን፣ ወንጌል የመመስከር አቅሙን፣ የስብከት ብቃቱን፣ የእውቀቱን ልክ፣ የእውቀቱን ደረጃ፣ ኃይለኝነቱን፣ ብርታቱን፣ ጉልበቱን ሳይሆን ትሕትናውን ነው። እኔ ትሑት ነኝና ከኔ ተማሩ፣ ትሕትናን አጥብቃችሁ ፈልጉ፣ አጥብቃችሁ ያዙ እያላቸው ነው። ትሕትና ለማስተማር የሚበቃ ማን ነው ተብሎ ብታሰብ መንፈሳዊው ማህበረሰብ ውስጥ ቤተ ክርስቲያን ውስጥ ብዙ ዕውቀት ያለው ሳይሆን የተገለጠ የሚታይ ትሕትና ያለው እሱ ነው የሚያገለግል። ፊልጵስዩስ 2 ደግሞ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር ይላል። በትሕትና ወንድሞቼ ከኔ ይሻላሉ ይበል። በትሕትና እህቴ ከኔ ትሻላለች ይበል። እነ እከሌ ከኔ የተሻሉ ናቸው ለዚህ ጉዳይ፣ ለዚህ ሥራ እነሱ የተሻለ አቅም አላቸው ይበል። በትሕትና ወንድሞቹን እህቶቹን ያክብር፣ በትሕትና ይመልከት፣ በትሕትና እያለ ነው። ቁጥር 4 ላይ ደርሶ ፊልጵስዩስ ምዕራፍ 2 እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ ይልና በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። በክርስቶስ ኢየሱስ የነበረ ይህ ሐሳብ የትኛው? ትሕትናው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ልተካከል፣ ትከሻ በትከሻ ልለካካ፣ እኩል ነኝ ልበል፣ እንዳውም ከተቻለ ብልጫዬን ላሳይ አላለም። እና ምን አደረገ? ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ተገኝቶ ራሱን ባዶ አደረገ። የባሪያን መልክ ያዘ። የአገልጋይነትን መልክ ያዘ። የመልእክተኛን መልክ ያዘ። የባሪያን መልክ በምስሉም በሰው ምሳሌ ሆኖ ራሱን ባዶ አደረገ። ነገር ግን አደረገልና በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል።
እሱ ከዘለዓለም እስከ ለዘለዓለም የከበረ ሆኖ እያለ የሰማይና የምድር ፈጣሪ ሆኖ እያለ በሰው መልክ በሰው ምሳሌ ተገኝቶ ራሱን ባዶ አደረገ። የባሪያ ቦታ ቆመ። የባሪያን ልክ ወሰደ። የባሪያን አገልግሎት ወሰደ። የባሪያን አገልግሎት አደረገ፣ ሰራ። ይሄ ሐሳብ በእናንተ ዘንድ ደግሞ ይሁን። ለጌትነት፣ ለከበሬታ፣ ለትልቅ ቦታ፣ ለስልጣን፣ ለዝና፣ ለስመጥርነት ሳይሆን ለአገልጋይነት ራሳችሁን ምረጡ። ትሑታን ሁኑ። እኔ አገልጋይ ነኝ በሉ፣ እኔ ባሪያ ነኝ በሉ እያለ ነው። ትሕትና ዝቅ ማለት ነው። ዝቅ ማለት ዝቅ ያለ አንገት፣ ዝቅ ያለ ሕይወት ያለው ሰው መሆን ነው። ትሕትና ራስን ከሌሎች በላይ አድርጎ አለማሰብ ነው። እኔ እኮ ይበልጣቸዋለሁ፣ በእውቀት ይበልጣቸዋለሁ፣ በእንትን ይበልጣቸዋለሁ፣ በዚህ ይበልጣቸዋለሁ፣ በዛ ይበልጣቸዋለሁ እያሉ ራስን ከሌሎች ጋር መለካት አይደለም። እሱ ትሕትና አይደለም። የዚህ ተቃራኒ ነው ትሕትና። ትሕትና እኔ ለዚህ ስራና አገልግሎት አልበዛም። አያችሁ፣ አልበዛም፣ ከደረጃ ወርጄ ነው የማገለግለው አለ ማለት ነው። አልበዛም እኔ ለዚህ አገልግሎት። እኔ ቤተ ክርስቲያን ውስጥ ወንበር ከቦታ ቦታ ለማንቀሳቀስ አልበዛም። የቤተ ክርስቲያንን መስኮቶች ለማጽዳት አልበዛም። ቆሜ ተገልጋዩን ሕዝብ ለማስቀመጥ ለማስተናገድ አልበዛም። እኔ ለዚህ አገልግሎት አልበዛም ማለት ነው። ትሕትና ትልቅ ነኝ፣ ሩቅ ነኝ አለ ማለት ነው። ይበዛብኛል፣ በዚያ ምትክ ይበዛብኛል። ይሄ አገልግሎት እኔ የማልመጥነው ነው። እግዚአብሔር ጸጋውን ካላበዛልኝ፣ እግዚአብሔር ካላስቻለኝ፣ በእኔ እውቀት፣ በእኔ ችሎታ፣ በእኔ ደረጃ የሚሞከር አይደለም። የሚሆነውን ሁሉ የሆንኩት የማደርገውንም ሁሉ የማደርገው በሱ ጸጋ እንጂ በእውቀቴ፣ በችሎታዬ፣ በማንነቴ አይደለም ብሎ ማለት ነው ትሕትና። እግዚአብሔር ያስችለኛል፣ ኃይል እሱ በሚሰጠው ኃይል ነው እኛ የምናገለግለው ብሎ ማሰብ ነው ትሕትና። በዚህ አገልግሎት እኔ እበዛበታለሁ ሳይሆን ይበዛብኛል። ድንቅ ስብከት እየሰበክ አፍ የሚያስከፍት ትምህርት እያስተማርክ ዛሬ ማን ፕሮግራም ይምራ? ይህችን የ30 የ40 ደቂቃ ጸሎት ማን ያስጸልየን ቢባል እኔ እንደዚህ ያሉ ክሩሴዶችን እየሰበኩ ለ10 ደቂቃ ፕሮግራም መምራት ይጠየቃለሁ እንዴ አለ ማለት ይበዛብኛል። እድል ነው። ጌታን ማገልገል እድል ነው። በብቃቴ ሳይሆን እሱ ወዶ እሱ ፈቅዶ ያገኘሁት ነው ብሎ እንደ እድል መቀበል ነው። ከአቅሜ በላይ ነው ማለት እውነትም ደግሞ ጸጋ በዝቶልን እንጂ እኛ በእግዚአብሔር ቤት ውስጥ በብቃታችን በችሎታችን ልናደርገው የምንችለው አንዳችም ነገር የለም። የእግዚአብሔር ሥራ አያቅተንም እያልን በሞራል የምንሰራው አይደለም። የእግዚአብሔር ሥራ አይበዛብንም፣ ይሄ እኮ ቀላል ነው እያልን በሞራል የምንሰራው አይደለም። በስሜት የምንሰራው አይደለም። በቃ ተነቃቅተን በቃ እንችላለን እኮ ቀላል ነው ተባብለን የምንሰራው አይደለም። እኛ ከሁሉ የምናንስ ደካማ ባሪያዎች ነን። እሱ በሚያበዛልን ጸጋ ግን እሱ በወደደው በፈቀደው መጠን በፊቱ እንቆማለን ብሎ ማለት ነው ትሕትና። ትሕትና የበሳል ሰው የበሳል ክርስቲያን ባህሪ ነው። በሳል ክርስቲያኖች በሳል ሰዎች ላይ የሚታይ ባህሪ ነው ትሕትና። አገልጋዮች በሙሉ በእግዚአብሔር ላይ መደገፍና ለፈቃዱ የተገዙ መሆን
አለባቸው። እኛ አገልጋዮች በእግዚአብሔር ላይ የምንደገፍ ለፈቃዱ የተገዛን መሆን ይጠበቅብናል። በእግዚአብሔር ላይ የምንደገፍ እኛ እኮ ነን የማንል፣ በእኛ ብርታት ነው በእኛ ብቃት ነው የማንል፣ ራሳችንን በከበረ ስም የማንጠራ፣ ራሳችንን ለትልቅ ነገር የማናጭ፣ እንደዚህ ያለ ቦታ ካላደረሳችሁኝ ካላስቀመጣችሁኝ ሞቼ እገኛለሁ የማንል፣ ይሄ ስራ ይበዛብኛል ሌላ ሰው ቢገኝ ሌላ ሰው ቢሰራው የምንል በፍጹም በትህትና በመፍራት ጉዳዮቻችንን የምንይዝ መሆን ይጠበቅብን ነበር። አገልጋዮች አገልጋዮች የሚታዘዙ ሳይሆን የሚገዙ መሆን አለባቸው። ከመታዘዝ ያለፈ መገዛት ከመታዘዝ ያለፈ ነው። መታዘዝ በስልጣን ምክንያት ይገኛል፣ በመፍራትም ይገኛል። እቀጣለሁ፣ እባረራለሁ፣ ይህን አገልግሎት እከለከላለሁ ብሎ ከማሰብም ይመጣል መታዘዝ። ከመታዘዝ አልፈው የተገዙ መሆን አለባቸው። አገልጋዮች ራሳቸውን ሰብሚት ያደረጉ የሰጡ፣ በፈቃዳቸው ራሳቸውን የሰጡ መሆን አለባቸው አገልጋዮች። ይሄ ነው የሚጠበቅብን። ትህትና ለመረዳት የትህትና ተቃራኒ የሆኑ ነገሮችን ማየት ጥሩ ነው። የተሻለ ለመረዳት ትዕቢትና እብሪተኝነት ነው የትህትና ተቃራኒ። የትህትና ተቃራኒ ትዕቢትና እብሪተኝነት ነው። ትዕቢተኞች ምንድን ናቸው? ከልካቸው በላይ የሚያስቡ፣ ትንሽ ሰርተው አገሩን ሙሉ ቆፍሮ እንደጨረሰ አድርገው የሚቆጥሩ፣ 10 ደቂቃ ተጉዘው 60 ኪሎ ሜትር ነው እኮ የሚሉ፣ ትንሿ ነገር እንድትመሰገንላቸው በሷ ምክንያት በድርብ ስም መጠራት አንቱ መባል የሚፈልጉ፣ ምንም ሳይሆኑ አባት ነኝ እናት ነኝ ማለት የሚፈልጉ፣ እነዚህ ትዕቢተኞች ናቸው። የሌሎችን ነገር በማንኳሰስ መታወቅ የሚፈልጉ፣ እሱ ደግሞ ሰባኪ ነው፣ እሱ ደግሞ አሁን አስተማሪ ነው፣ እሷ ደግሞ አሁን ዘማሪ ናት ዘመረች ነው የሚባለው፣ አሁን ይሄ የዛሬው ነገር ከአገልግሎት የሚቆጠር ነው እያሉ የሌሎችን ሰዎች ነገር እያንኳሰሱ እያቆሸሹ እያሳነሱ የራስን ትልቅ ለማድረግ ለራስ ለብቻ ጎልቶ ለመታየት አንድ ሆኖ ቸርቿን ሙሉ ለመታየት ዶሚኔት ለማድረግ የገነነ ስም ባለቤት ለመሆን መሞከር ትዕቢት ነው። ትህትና እንግዲህ የዚህ ተቃራኒ ነው። ትንሽ ሰርቶ ለመታየት መሞከር ሳይሆን ትልቅ ሰርቶ መደበቅ፣ ትልቅ ሰርቶ ዝቅ ማለት፣ ትልቅ ሰርቶ ምንም እንዳልሰራ ሰው ራስን መቁጠር፣ ትልቅ ሰርቶ ወደ ቤት መሄድ፣ ይሁልኝ ይኸው የተከልኩትን ያፈራውን ምኑን እያሉ ያለውንም የሌለውንም ለእውቅና ለጭብጨባ ለሙገሳ ይዞ መቅረብ ሳይሆን ሰርቶ መደበቅ፣ ሰርቶ ዝቅ ማለት። አገልግሎት ሲያበቁ ክብሩ ለእኔ አይደለም ለጌታዬ ነው፣ ለላከኝ ነው፣ ላሰማራኝ ነው፣ እኔ የማልረባ ባሪያ ነኝ፣ ያደረግኩት ነገር የሚገባኝ ብቻ ነው፣ እሱም ይበዛብኛል ማለት ነው ትህትና። አዎ እብሪተኝነት ደግሞ አለ። መነካት የማይፈልግ ማነው? ጫፌን የሚነካው ማነው? የሚናገረኝ ማነው? የሚመክረኝ ማነው? የሚገስጸኝ? እብሪተኞች ፈጽመው የማይነኩ፣ ፈጽሞ ሰው አጠገባቸው እንዳይደርስ የሚፈልጉ፣ ገና ልትናገሩ ስትሉ የሚገነፍሉባችሁ፣ ደማቸው የሚፈላባችሁ፣ አይናቸው የሚቀላባችሁ፣ እየተርገበገቡ እየተንቀጠቀጡ የሚነሱባችሁ እብሪተኞች። እንደሱ ያሉ ሰዎች በእግዚአብሔር ቤት ውስጥ የሚያወድሙት የሚያጠፉት እንጂ የሚያለሙት ነገር የላቸው። እብሪተኛ መሆን አያስፈልግም።
ትዕቢተኛ መሆን አያስፈልግም። ጌታችን ኢየሱስ ክርስቶስ ሲሰደብ አልፎ የሚሄድ ነው። ሲገፋ አልፎ የሚሄድ ነው። ምን ታመጣላችሁ የማይል ማናችሁ እናንተ የማይል የሚለው ሊለው የሚችለው ስንት ነገር እያለ የማይል ትሁት። ክብር ለጌታ ይሁን። መጥምቁ ዮሐንስን ተመልከቱ። መጥምቁ ዮሐንስ ሲጠየቅ ስለ ራሱ ሊናገረው የሚችለው ብዙ ነገር ነበረው። እኔ አሁን ምንም የለኝም፣ ስለ ራሴ ተናገር ብትሉ የምር ምንም የለኝም። መጥምቁ ዮሐንስ ስለ ራሱ ሲጠየቅ መናገር የሚችለው ነገር እያለ አፍ የሚያስዝ ነገር፣ እጅ በአፍ የሚያስጭን ታሪክ ከኋላው እያለ ነገር ግን እኔ የጌታን መንገድ አቅኑ እያለ በምድረ በዳ የሚጮህ ድምፅ ብሎ የዘጋው መናገር ይችል ነበር እኮ። እናቴ ከመካንነት ጋር አርጅታ አባቴን መቅደስ ውስጥ መልአክ ተገናኝቶት ስሜ ራሱ የወጣው በመልአክ ነው፣ እኔ እኮ የካህን ልጅ ነኝ፣ እኔ እኮ እንደዚህ ያለው ሰው ነኝ ማለት ስችል፣ እኔ እኮ ከንጉሱ በፊት ከአንደኛው በፊት ከበጉ በፊት እየሄድኩ መንገድ የማጠራ የሱ ፕሮግራም መሪ ነኝ እኮ ማለት ስችል፣ እኔ በምድረ በዳ የሚጮህ ሰው ድምፅ ደበቀው። ራሱን ማጉላት አልፈለገም። መጉላት ያለበት፣ መከበር ያለበት፣ መወደስ ያለበት፣ ልብ ሁሉ ሊያርፍበት የሚገባ፣ ዓይን ሁሉ ሊያርፍበት የሚገባ፣ ትኩረት ሁሉ ሊያርፍበት የሚገባ፣ እግር ሁሉ ሊከተለው የሚገባ ከኋላ አለ። ክብር ለዘለዓለም ለጌታ ይሁን። እንደዚህ ነገሮችን በትሕትና መያዝ መቻል ከአገልጋዮች ይጠበቅ ነበር። ጌታችን ኢየሱስ ክርስቶስ በተጠየቀ ጊዜ ሊመሰገን ባሉ ጊዜ አይደለም፣ በጥሩ ስም ሊጠሩት በወደዱ ጊዜ ስለምን ደግ ትለኛለህ፣ ስለምን ቸር ትለኛለህ፣ ስለምን መልካም ትለኛለህ፣ ከአንዱ ከእግዚአብሔር በቀር ቸር አለ ወይ ብሎ የሚጠይቅ ነው። ትሁት ነው። አይገበዙም፣ አይኮፈሱም። የእግዚአብሔር ሰዎች እኛ እንላቸዋለን እንጂ ራሳቸውን አይሉም። ዛሬ ግን መድረኮችን የተቆጣጠሩት ከዚህ ተቃራኒ የሆኑ ነገሮች ናቸው። እኔ ሜጀር 1 ሐዋርያ ነኝ። እኔ በዚች ዓለም ላይ አንድ ሐዋርያ ነኝ። እኔ የተላኩ በእርግጠኝነት የማውቀው እግዚአብሔር ነቢይ አድርጎ የቀባኝ የለቀለቀኝ አንዲት ስህተት የማትገኝብኝ ነኝ ይላሉ የእኛ ሰዎች። ዛሬ ትሕትና የለም። ይሞጋገሳሉ፣ ይመሰጋገናሉ። ጉባኤዎቻችን ላይ ብዙ ሰዓት የሚያልቀው ለሰው ሲናጨበጭብ ነው። ለሰው ሲናጨበጭብ አልዋሸሁም። መራራ እውነት ነው ይሄ። ከተዋጠላችሁ ዋጡ። መራራ እውነት ነው። አልዋሸሁም፣ አላካበድኩም፣ አላጋነንኩም። 20 ደቂቃውን 30 ደቂቃውን ቃል ለመስማት ለአንድ ሰባኪ ከተለይታ መዝና ከተቀመጠችው ተለክታ ከተቀመጠችው 40 እና 50 ደቂቃ ከግማሽ በላዩን የምንጨርሰው ለሰዎች ስናጨበጭብ ነው። አንዱ ሌላውን ሲያሞግስ፣ አንዱ ሌላውን ሲያመሰግን፣ ወንድማችን እኮ የተቀደሰ የተከበረ የእግዚአብሔር ሰው በዚህ አልፎ በዚህ ወጥቶ በዚህ ገብቶ እንደዚህ ሆኖ እንደዛ ሆኖ ስንት ዋጋ ከፍሎ በማይታለፍበት አልፎ እየተባባልን አንዳችን ለሌላችን ስናጨበጭብ ነው ብዙ ሰዓት የሚያልቀው። ትሕትና የለም። ክብሩ ለጌታ ነው የሚል ሰው እያጣን ነው። ሰው ሲጨበጨብለት በሱ ጸሎት እኮ ነው የተፈወስኩት፣ እሱ እጁን ባይጭንብኝ እኮ እሞት ነበረ ሲባል ቆመን ለራሳችን የምናጨበጭብ ከልክ ያለፈ ትዕቢት፣ ከልክ ያለፈ ኩራት የተቆጣጠረን ሕዝብ እየሆንን መጠናል። አገልጋዮች እዚህ ውስጥ አንድ ውሸት የለም፣ አንድ ውሸት የለም። እኛ ከክርስቶስ ጋር ትከሻ ልንለካካ ጀምረናል። መናፍስት ነን ተብሏል እኮ። እኛ መንፈሶች ነን ተብሏል።
የምናውቃቸውን ስማቸውን መጥራት የምንችል ሰዎች እኛ መንፈስ ነን። እኛ ከእግዚአብሔር የተወለደ እግዚአብሔር ነውና እኛ ትንንሾች እግዚአብሔሮች ነን። ዋናውን አናክልም እንጂ እኛ እግዚአብሔሮች ነን የሚሉትን እኮ በጆሮአችን ሰምተናቸዋል። ይሄ ትዕቢት ነው። ይሄ ያንን የመጀመሪያውን መልአክ የጣለ የአውሬ መልክ ያስለበሰው ወደ ምድር እንዲወረወር ያደረገው አደገኛው አይነት ትዕቢት ነው። ትህትና እያጣን ነው። በምናገለግለው ሕዝብ ፊት የሚታይ የተገለጠ ትህትና ይዘን መቆም እያቃተን ነው። ክንፍ ልናወጣ ልንበር እየተዘጋጀን ነው። ተገቢ አይደለም። እኛ ሁላችንም ወንድማማቾች ነን። ከፍ አድርገን አይኖቻችንን አንጋጠን ወደ ላይ የምንመለከተው ወደ ላይ የምናየው አንድና አንድ ብቸኛው እግዚአብሔር ብቻ ነው። ጌታችን ኢየሱስ ክርስቶስ ብቻ ነው። እኛ አገልጋዮች ነን። አገልጋይ ሲጀመር ስሙም እኮ የሚያስታቢ ነገር የለውም። አገልጋይ እኮ ነው የተባልከው። ቢሾፕ ተባል፣ ሐዋርያ ተባል፣ እናንተ እንዳላችሁት አንዳንዶቻችሁ እንደምትሉት ሜጀር ዋን የሚል ስም ይኑርና ተባሉ፣ ችግር የለውም። መጨረሻችሁ ምንድን ነው? የሁላችሁ የጋራ መጠሪያ ምንድን ነው? አገልጋይ። አገልጋይ ደግሞ ባሪያ ነው፣ ጌታ አይደለም። አገልጋይ ደግሞ ናውጣ፣ ግባ፣ ተነስ፣ ስራ፣ ተቀመጥ፣ እረፍ፣ ብላ፣ ጠጣ፣ አሁን ደግሞ ሂድ ወደ ስራ፣ ቱታ ቀይር ምናምን እየተባለ የሚላክ ነው። አገልጋይ ናችሁ፣ አለቀ። እግዚአብሔር እኮ ምንድን ነው ያለው በአዲስ ኪዳን ውስጥ እዚህ መሬት ላይ? የእግዚአብሔር ሀብት ምንድን ነው? ሕንፃና እርሻ፣ የበግ መንጋ። ከዚህ ያለፈ ምን አለው? እርሻ፣ የበግ መንጋና ሕንፃ። የበጉ ዋና ባለቤት እግዚአብሔር ነው። እኔና እናንተ በግ ጠባቂዎች ነን። ኮሮጆ ይዘን ከሳምንት በፊት የተቀዳ ውሃ በኮዳ ይዘን አንዲት በትር ይዘን ከበጎች ፊት ስንሄድ የምንውል በግ ጠባቂዎች ነን። ከበጎች ጋር ደጅ የምናድር፣ ቤታችን መዋያ ማደሪያችን የበጎች በረት አጠገብ የሆነ እዛው በጎቹ ጋር የምንኖር እረኛ ነን። ሌላውስ ግንበኛ ነው። ግንባሩ ላይ፣ ትከሻው ላይ፣ ጀርባው ላይ፣ ፊት ለፊቱ ላይ ስንትና ስንት ቀለም የፈሰሰበት ስንትና ስንት ቀለም የደረቀበት ቱታ የሚለብስ ግንበኛ ነው። የእግዚአብሔር ሀብት ሕንፃ ከሆነ እዚያ ሕንፃ ላይ የምትሰራ ከሆንክ ግንበኛ ነህ። አለቀ። የሚያስኮፍስ ነገር የለም። እርሻስ ከሆነ አንተ ማነህ? ገበሬ። ወይ ትጠብቃለህ፣ ወይ ታርሳለህ፣ ወይ ታጭዳለህ፣ ወይ ለሆነ ነገር ታደርጋለህ። ገበሬ ነህ። የሚያስታቢ በቃ እንደዚህ ታንቀን ሆድ ነፍተን እንድንዞር የሚያደርገን ነገር የለም። ደረት የሚያስነፋ ነገር የለም። ዝቅ በል፣ ትሑት ሁን። ራሴን በድርብ ስም አትጠራ። ወንድሜ በቂ ነው። ወንድሜ በቂ ነው። እኔ መጋቢ ነኝ። ወንድማችን ተሰማ ካላችሁኝ ይበዛል። በቂ ነው። መጋቢ ቀረ፣ ፓስተር ቀረ፣ ምናምን ቀረ ብሎ የሚያስኮርፈኝ የሚያስኮፍሰኝ ነገር የለም። ይሄን የሆንኩት የሰማይ የምድር አምላክ እግዚአብሔር ፈቅዶ እንጂ በችሎታዬ ስላይደለ። ወንድሞች እህቶች፣ ትሑታን እንሁን። ከጌታችን ከኢየሱስ ክርስቶስ እንማር። እሱ ትሑት ነው። ስለ ራሱ ብዙ የማይናገር፣ ስሙን የማያስቀድም፣ ዝናውን የማያስቀድም፣ ካላከበራችሁኝ፣ ካልሰገዳችሁልኝ፣ ካልተገዛችሁልኝ የማይል በተልእኮው ላይ ብቻ አተኩሮ የሰራና የሚሰራ ፍጹም ትሑት ነው። ስለዚህ በትሕትና በኩል ተጎድተናል፣ ወድቀናል። ልንታረም ይገባል። ቤተ ክርስቲያን በዚህ ጉዳይ ላይ ልትሰራበትም ይገባል። ጌታ በነገር ሁሉ ይባርካችሁ።